የትግራይ ህዝብ ነፃ አውጪ ግንባር ህወሓት ለፌዴራል መንግስት ባለስልጣናትን ክስ አቀረበ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኦግላው ጁሉ ሐሙስ አመሻሹን በቁጥጥር ስር ዋሉ። አድማጮቻችን የሰዓቱ የትንታኔ መረጃዎቻችን ናቸው። አብራችሁን ቆዩ። የትግራይ ህዝብ ነፃ አውጪ ግንባር ህወሓት ተፈናቃዮችን ለፖለቲካ ሽኩቻ እንደ ማስያዣነት እንደተጠቀመባቸውና ለተፈናቃዮች የሰብአዊ እርዳታ እንዳይደርስ እያደናቀፈ ነው ያሉትን የፌዴራል መንግስት ባለስልጣናትን እንዲያግድ ጥሪ አቀረበ። ፓርቲው ሮብ ዕለት ባወጣው መግለጫ ለፕሪቶሪያ የጥላቻ ማቆም ስምምነት አስታራቂዎች ባስተላለፈው መግለጫ የፌዴራል መንግስትን የተሳሳቱ የይግባኝ ጥያቄዎች ንቁ እንቅፋትና ዋና መንስኤ አልፈታም ሲል ከሷል። ፓርቲው ለተፈናቃዮች የሰብአዊ እርዳታ እንዳይደርስ እያደናቀፈ መሆኑ ከተገለጸ ከሳምንታት በኋላ በካምፑ አስከፊ የረሃብ ሁኔታ ላይ እንደተቀረጸ የሚነገር አስደንጋጭ ቪዲዮ በኋላ ቅሬታ አቅርቧል። የፌዴራል ስጋት አስተዳደር ኮሚሽን በቅርቡ በማህበራዊ ሚዲያ ላይ የተሟጋቾች በመጠለያው ካምፕ ውስጥ ከ300 በላይ ሰዎች በረሃብ ምክንያት የሞቱበትን የረሃብ ሁኔታ አጋልጧል። ካለፈው ዓመት ሐምሌ ወር ጀምሮ በሰጡት የይግባኝ ጥያቄ መሰረት በማህበራዊ ሚዲያ ላይ የተነሱት አክቲቪስቶች የረሃብ ሁኔታን እንዲጋለጥ አድርገዋል ካሉ በኋላ የሰብአዊ ምግብ እርዳታ ወደ ካምፖች እንደደረሰ የሚታወስ ነው። ነገር ግን ህወሓት የፌዴራል መንግስት የእርዳታ ስርጭት ጥያቄ ሐሰት ነው ሲል ተችቷል። የእርዳታ አቅርቦትን ስለማደናቀፍ ህወሓት መንግስት የማህበረሰብ እርዳታን በወንጀል እንደፈጸመ የማህበራዊ ሚዲያ አክቲቪስቶች ገንዘብ ማሰባሰብ ስጋት እንደገጠማቸው ተናግሯል። የቲክቶክ ፈጣሪዎች በ10 ሚሊዮኖች የሚቆጠሩ ብር ወደ መንግስት ሂሳቦች ለማስገባትና መሰረታዊ ሀብቶችን ለመዝረፍ እንደተገደዱና አክሎም የዲያስፖራ የገንዘብ ድጋፍ መታገዱን ገልጸዋል። በተፈናቃዮች ዙሪያ የተሰራ ቪዲዮ በማህበራዊ ሚዲያ ላይ ከተሰራጨ በኋላ የሀብት ማሰባሰብ ጥረት ተደርጓል። እንደ አዶናይ ያሉ የማህበራዊ ሚዲያ ሰዎች ወደ 11 ሚሊዮን የኢትዮጵያ ብር መሰብሰብ ችለዋል። ሆኖም ግን በመንግስት በኩል ታሪኩ በፖለቲካዊ ተነሳሽነት የተፈጠረ ነው የሚል ጥርጣሬ ይመስላል። የመንግስት ሁሉም የእርዳታ ጥረቶች በፌዴራል መንግስት በኩል መተላለፍ ነበረባቸው የሚል ነበር። ህወሓት ከፌዴራል መንግስት ጋር የሚያደርገውን ጦርነት ለመደገፍ የሰብአዊ እርዳታን ወደ አቅርቦት አቅጣጫ እንደሚያዞር ቀደም ሲል ክስ ሲቀርብ ቆይቷል። ከህወሓት የተወሰደው ሌላው ቁልፍ ክስ የፌዴራል መንግስት በፕሪቶሪያ ስምምነት መሰረት ተፈናቃዮች ወደ ቦታቸው መመለስ አለመቻሉ ነው። ሆኖም ግን የህወሓት ማዕከላዊ ኮሚቴ አባልና የውጭ ግንኙነት ኃላፊ የነበሩት አቶ ጌታቸው ረዳ ህወሓት ራሱ ተፈናቃዮችን ለመመለስ እንቅፋት እንደሆነና ለፖለቲካ ዓላማ እንደ ታጋዮች እያቆያቸው ነው ሲሉ ተናግረው ነበር። አድማጮች ወደ ቀጣዩ መረጃ አለፍን። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኦግላው ጁሉ ሐሙስ አመሻሹን በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለማዋል ሐሙስ ዕለት በተንቀሳቀሱበት ወቅት የተኩስ ድምጽ ይሰማ እንደነበርና ክልሉ አለመረጋጋቱን ነዋሪዎች ገልጸዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ ባለ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩ የከተማይቱ ነዋሪ በእኩለ ቀን በኋላ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸውን ለኢትዮጵያ ኢንሳይደር እማኝነታቸውን መስጠታቸውን ኢንሳይደር ገልጿል። ከታሰሩት ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙበት አስረድተዋል። ተጠርጣሪዎችን በህግ ቁጥጥር ስር ለማዋል እንቅስቃሴ በሚደረግበት ወቅት የተኩስ ድምጽ ይሰማ እንደነበር እኚሁ ነዋሪ ተናግረዋል። ኢትዮጵያ ኢንሳይደር ያነጋገራቸው ሌላ የጋምቤላ ከተማ ነዋሪም ይህንኑ አረጋግጠዋል። በፌዴራል ፖሊስ አባላት በቁጥጥር ስር ከዋሉ ተጠርጣሪዎች መካከል የጋምቤላ ፖሊሲ ኮሚሽን ኮሚሽነር አቶ ኦግላ እንደሚገኙበት ባለቤታቸው ወይዘሮ አሪያት ለኢትዮጵያ ኢንሳይደር ቃላቸውን ሰጥተዋል። አቶ ኦግላ በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩ። የጦር መሳሪያ የታጠቁት ፖሊሶች በቤታቸው ፍተሻ ካደረጉ በኋላ ለኮሚሽነሩ ከመንግስት የተሰጣቸውን ሽጉጥ ይዘው እንደሄዱ ባለቤታቸው አስረድተዋል። የፌዴራል ፖሊስ አባላቱ አቶ ኦግላን ወደ ቤት ሲያመጧቸውም ሆነ በፍተሻ ወቅት አካላዊ ጥቃት እንዳልፈጸሙባቸው ባለቤታቸው በመግለጽ ይሁንና የፖሊሲ አባላቱ ባለቤታቸው ወደ የት እንደወሰዷቸውና እስካሁንም ያሉበትን እንደማያውቁ አስረድተዋል።
የአልቦ ኒውስ አድማጮች የዕለቱን መረጃ አጠናቀቅን። በየዕለቱ ወቅታዊ፣ ሀገራዊና ዓለም አቀፋዊ መረጃዎችን ለማዳመጥ ቻናሉን ሰብስክራይብ ያድርጉ።